ጸናሁ እግዚአብሔርም ሰማኝ በረከት በእጁ ይዞ በቤቴ መጣልኝ የሞቴን ደብዳቤ ቀዳዶ ጥሎታል የሌጌዎን ጭፍራ በቆፈረው ጉድጓድ ቆይቼ ጸናሁ ፈጣሪም ሰማኝ በረከት በእጁ ይዞ በቤቴ መጣልኝ የሞቴን ደብዳቤ ቀዳዶ ጥሎታል የሌጌዎን ጭፍራ በቆፈረው ጉድጓድ አይቶኛል በዓይኖቹ ጩኸቴንም ሰምቷል ያስጨነቀኝ ሁሉ በጊዜው ተሟልቷል ቀናት ሳይፈጅበት ዘመን ሳይገድበው ያሰብሁትን ሁሉ በአንድ ቀን ፈጸመው ቀናት ሳይፈጅበት ዘመን ሳይገድበው ያሰብሁትን ሁሉ በአንድ ቀን ፈጸመው ቆይቼ ጸናሁ ፈጣሪም ሰማኝ በረከት በእጁ ይዞ በቤቴ መጣልኝ የሞቴን ደብዳቤ ቀዳዶ ጥሎታል የሌጌዎን ጭፍራ በቆፈረው ጉድጓድ በተማማሩበት ኃይለ ቃል በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል ለሮማውያን ሰዎች በጻፈው ምዕራፍ 12 ቁጥር 2 ላይ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ መስዋዕት እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይኸው ለአእምሮ የሚመች አገልግሎታችሁ ነው። የምንሰራው ስራ ሁሉ በግድ ወይም ደግሞ በማንጨነቅ ሳይሆን ወደን ለምደን ፈቅደን የምንሰራውን ስራ ሐዋርያው ቅዱስ ጳውሎስ ለሮማውያን ሰዎች ሲጽፍላቸው ያለው ይሄ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የምንነጋገርበት ይሄ ነው። ዛሬ ወራቱ ነሐሴ ነው። መልክዓ ምድሩም ሊያስተምረን ሊነግረን ይችላል። ተፈጥሮ ሁሉ ታድሷል። ሁሉም ነገር ተቀይሯል። የነበረው በምድር ላይ የነበረው ሁኔታ ሁሉ ያ የምንመለከተው እንግዲህ ፊታችን ሸፍነን የምናልፈው አቧራ በነፋስ እየተበተነ ፊታችን ተራራውን ያላብሰው የነበረው አቧራ ጠፍቷል። ተፈጥሮውን እያየን እኛም ልቦናችን መቀየር ይገባናል። ወደ ላይ ወደ ተራራው ስንመለከት ተራራውም አረንጓዴ፣ ቢጫ፣ ቀይ የተለያየ ህብሮ ያማረ ጸጋ ለብሶ ነው የሚታየው። ወደ ማሳው ብናይ ስንዴው ገብሱ ጤፉ አፍርቶ ፍሬ ጠርፎ እናያለን። ምድር እንኳን የተዘራባትን በሰራዊት ጌታ በእግዚአብሔር ጥበብ ለዘመናት ሲደርቅም ሲበቅልም ሲጠወልግም ሲለመልምም የሚኖረው ሁሉ ዛሬ ሁሉንም ብናይ ተለውጦ ነው የምናየው። ወደ ሰማይ ብናንጋጥጥ ሰማይ እንደው በጭሮ በሙሉ የተጠረገ መስሎ ደመናዎች ሁሉ ተወግደው ሰማይ ጠፍቶ ሌሊት ከዋክብት ብልጭ ብልጭ እያሉ ይታያል። በሐምሌና በሰኔ የነበረው ጎጎኖ የለም። እንግዲህ ይህን እየተመለከትነ
በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ዓለሙን የመሰሉ ሁሉ ተስፋ ሕይወት የላቸውምና። ወንድሞቼ ሆይ ያለ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ እነሆ ይህን ዓለም አትምሰሉ፣ በዓለም ያለው የዓይን አምሮት፣ ስለ ሥጋ መጎምጀት፣ በገንዘብ መመካት ከሥጋ ወይም ከሰው እንጂ ከጌታ ከእግዚአብሔር ስላልሆነ ሰው ይህን ዓለም ቢመስል የእግዚአብሔር ወዳጅ አይባልም። ዓለሙም ንብረቱም ያልፋሉ፣ የእግዚአብሔርን ቃል ጠብቆ የሚኖር ግን ለዘላለም ይኖራል ያለ አንደኛ ዮሐንስ ምዕራፍ 2 ቁጥር 15። የዓይን አምሮት ያያችሁትን ሁሉ መስገብገብ፣ ስለ ገንዘብ መሳሳት፣ በገንዘብ መመካት፣ ቤቴ፣ ንብረቴ፣ ሀብቴ፣ ፎቁ፣ መኪናው እንደተባለ መጨረሻ ላይ አንዱን ሳልዘው ካዘዘው ሁሉንም ቦታ ሳሰጡት ወደ መቃብር መግባት። አይደለም የክርስቲያኖች ተስፋችን። እኔና እናንተ ሀገራችን በሰማይ ነው። ያንን የሰማዩን ሀገር ተስፋ አድርገን ብሎ ድህነትን በማሸነፍ ኑሮን በመቀየር ጥሩ የተረጋጋ ኑሮ ከምስጋና ጋር እየኖርን እግዚአብሔር ይመስገን ማለት ነው ለክርስቲያኖች የተሰጠ። ሌላው እንደው ያልወለደችውን ያልወለደችውን ጫጩት እንደምትሰበስብ ቆቅ ያለፉበትን የሚሰበስቡ ሰዎች መጨረሻቸው ከንቱ ነው ይላል ኤርምያስ ምዕራፍ 17 ቁጥር 10 ላይ። ስለዚህ በከንቱ በመስገብገብ ወጣ ስትሉ አሁን ሁላችሁም በዚህ የጌታን ዓይነ ምሕረት እየጠበቃችሁ ሁሉም በቃ በአንድ አካሄድ ነው ያለው። አሁን በአንድ መንፈስ ነው ያለው የሚታየው። ወደ ታች ወደ ሂሳብ ላይ ስትዞሩ ግን ትቀያየራላችሁ። ደካማውም እንደዛ ለድክመቱ፣ ኃይለኛውም እንደ ኃይለኝነቱ፣ ሌባም ይኖራል፣ ቀጣፊም ይኖራል፣ አሉባልተኛም ነገር ወዲያ ወዲህ የሚልም ይኖራል። ወደዛ ወደ ቀድሞ ግብራችን እንዳትመለሱ ነው እኛ የምንፈልገው። ድካማችን በልባችሁ መታደስ ተለወጡ። ያ ስትሰሩት የነበረ ኃጢአት፣ ስካር፣ ዝሙት፣ ዘፈን፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ መለያየት፣ መናፍቅነት ይበቃል። በልባችሁ መታደስ አዲስ ዘመን ነው እየመጣ ነው። ዋዜማው ላይ ቆመናል። ለአዲሱ ዘመን አዲስ ልብና አዲስ መንፈስ ዘንድ መገኘት ይገባናል። ለሐዋርያው ጳውሎስ ሁልጊዜ አይኔ ተፈጥሮዬ ነው እያላችሁ ሽማግሌ ሊያስታርቅ ሲመጣ አልታረቅም። ታላላቅ አባቶች ወይም የምክር አገልግሎት የሚሰጡ የምክር ችሎታ ያላቸው ወገኖች ሊመክሩ ሲመጡ አልመከር አልለወጥ የምትሉ ሰዎች በዚህ ተንኮላችሁ የምትጠቀሙ አይደለም። ጥቅም የለውም፣ ተስፋ የለውም። እና ሰለሞን ጥበበኛው ልብህን አጥብቀህ ያዝ የሕይወት ምንጭ ከእርሱ ነውና ይላል መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ ልብህን አጥብቀህ ያዝ የሕይወት ምንጭ ከእርሱ ነውና። ክፉም በጎም የሚታሰብ ከልብ ነው። ሉቃስ ምዕራፍ 2 ቁጥር 1 ላይ በዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ በአስቆሮታዊው በይሁዳ ልብ ሰይጣን ገባ ይላል። ሰይጣን ከልብ ሲገባ ክፉ ያሰራል። መንፈስ ቅዱስ በልብ ሲገባ ደግሞ መልካም ያሰራል። ስለዚህ የሕይወት ምንጭ ልብህ ናትና አጥብቀህ ያዛት፣ ተቆጣጠራት። እንደ ልብ አትተዋል፣ እንደፈለገ አትተዋል። ስለዚህ ሰው በልቡ ነው ሁሉን ነገር ማድረግ የሚችለው። ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 3 ቁጥር 5 የልባቸውን ድንዛዜ ተመለከተና የሚል ተጽፏል። አንድ ጊዜ ሊፈታተኑት አፎች ፈሪሳውያን የአይሁድ ሽማግሌዎች ጌታን ለመፈተን በሰንበት አንድ በሽተኛ መጡ። እሱ በሽተኛውን እያየ ማለፍ አልፈለገም። ድውያነ ሥጋን በተአምራት ሊያድን፣ ድውያነ ነፍስን በስብከቱ በዛቱ አንደበት አስተምሮ መክሮ ወደ ንስሐ
ከዛ ክልም በኃጢአታቸው ሊመልስ ነው ሥጋ የለበሰው ባጭር ቁመት በጠባብ ገመድ የተወሰነው። ታዲያ ያንን በሽተኛ ያንን ሽባ ተመለከተና የልባቸውን ድንዛዜ የደነዘዘ ልባቸው ለፍጥረት ለሰው ልጆች የማይራራ ካለራሳቸው የማያስቡ ጨካኞች አረመኔዎች ያሟል ይርዋል አርዞታል ደክሞታል ብለው ለሰው የማያስቡ ስለራሳቸው ብቻ ታላላቅ የክህነት አገልግሎት የምኩራብ አለቆች ሆነው በወንበር ላይ መቀመጣቸውን እንጂ ዳና ችግረኛውን ሕዝብ ወይም በሽተኛውን በመንፈስ ተፈትሞ በሰይጣን ተተብትቦ የሚማቅቀው አለመመልከታቸውን የልባቸውን ድንዛዜ ተመለከተና አለ በሰንበት መልካም መስራት ነው ወይስ ክፉ መስራት የተፈቀደ አላቸው። ጥያቄው አደገኛ ስለሆነ ሊመልሱለት አልፈለጉም። ዝም አለ። እርሱም አንተ ሰው ተነስና ሄዳ ደዌውን ፈወሰ። ከዚህ በኋላ እሱን ሊከሱበት ምክንያት በሰንበት ፈወሰኝ ያሉ ይፈልጉ ነበር። አሁን በልባቸው መታደስ ተለወጡ እንጂ ይሄን ዓለም አትሰሩ። የደነዘዘ ልብ ያለው ልቦናውን ያነቃቃ በመንፈስ ቅዱስ የሕይወታችን ምንጭ ልብ ነውና ልባችሁ ለተንኮል ለክፋት የሰለጠነ ልባችሁ በተንኮል በክፋት የደነዘዘ መሆን የለበትም። በጎ ለመስራት ልቦናችን እናነሳስ። ሁልጊዜ ዓለምን ስናስብ ሁልጊዜ ዓለምን ስንመስል በዓለም የተጠቀሙ ሰዎች የሉ። ሁሉም አልፏል። ምናልባት ቤታቸው ቁሞ ያቶ ገሌ ቤት ሊባል ይችል ይሆናል ለወራት ያህል። ከዛ በኋላ ደግሞ የወረሰው ነው የሚመለከተው። ያለበት ሰውዬ ነው ስሙ የሚጠራበት። የሰራው ጊዜ ሲጠራ የሚኖር ካየ ቤተክርስቲያን ከሆነ ነው። አባ ገሌ አቡነ ገሌ ጻድቅ ገሌ ሰሩት ገዳም የሰሩት ቤተክርስቲያን ይባላል። እንኳን ህንጻው ያለ ተደርምሶ ፈራርሶም ቢሆን ስማቸው ሲያስጠራ ይኖራል። የረገጡት መሬት ሁሉ የተቀበሩበት ቦታ፣ የሰበኩበት፣ ያስተማሩበት፣ ያስታረቁበት ቦታ ስማቸው ሲያስጠራ ይኖራል። ለልጅ ነው ትውልድ ሁሉ ሲያነሳቸው ይኖራል። አባቴን እኮ እንዲህ አይነት አባ ገሌ የሚባሉ ማገሌ የሚባሉ ሰውዬ መርቀው ወይም አስተምረው እንዲህ ያደረጉት አያቴን እንዲህ ያደረጉ በጎ ቢሰሩት በበጎ ሰው ሲጠራ ይኖራል። ከመልካም ሽቶ መልካም ስም ይሻላል። መጽሐፈ ምሳሌ መክብብ ምዕራፍ 7 ቁጥር 1 ላይ ከመልካም ሽቶ መልካም ስም ይሻላል። ስለዚህ ወገኖቼ ሐዋርያው ማርቆስ እንደጻፈው የልባቸው ድንዛዜ የተመለከተ ጌታ ክፉዎች በሰንበት እናንተ በግና ፍየል በሬ ከግርግም ቢሆን ከፈታችሁ አታጠጡትም። የአብርሃም ልጅ በሰንበት መልካም ማድረግ ተፈቅዷል። በሰንበት መግደል፣ በሰንበት በሰው ላይ አሪዋታ ማውራት፣ ሰው ማማት ነው ያልተፈቀደ። በሰንበት ያልተፈቀደ ክፉ መስራት ብቻ ነው። በሰንበት ያልተፈቀደ ነው ያንን ምግብን መጠጥን አዘጋጅቶ ሰው እያፉ የሰው ስጋ በረጅ ብለዋ የሰው ደም በረጅ ጽዋ እየጠጡ ሰው ማማትና እዚህ ላይ እናድባው እዚህ ላይ ከብቱን እንስረቀው ክብሩን እንክፈፈው ማለት ያልተፈቀደ። በሰንበት መልካም መስራት ተፈቅዷል ነበር ያላቸውና የወንጌል ስርዓት ይህን ይመስላል። ማርቆስ ምዕራፍ 2 ቁጥር 3 ላይ ይላል 3 4 5 ድረስ ስንወርድ የምናገኘው ነገር አለ። በቅፍርናሆም ጌታችን ኢየሱስ ክርስቶስ ወደ ቤት እንደገባ የሚከተሉት ሰዎች ሁሉ ሰሙ። 4 ሰዎች ተሸክመው አንሳ ላንሳ በወሰካ የሚወስዱት አንድ በሽተኛ ነበረ። ያችን ቤት ሰው ግጥም አድርጎ ዙሪያዋን ድነት ምሕረት ፈውስ ፈላጊው ከቦ ስለያዘ የቤቱን ጣራ ፈረሱና በደህናው ቀን የቤቱን ጣራ ፈረሱና ያንን በሽተኛ አወረዱት በታች። መግቢያ ስለሌለ ግጥም አድርጎ ዙሪያውን ሰው ስለያዘው ያን ጊዜ
ጌታችን ኢየሱስ ክርስቶስ የእምነታቸውን መጠንከር አይቶ ጣራን አፍርሶ በእውነት በሽተኛን ማስገባት እምነት ጠንካራ መሆን ነው። በእውነት ፍጹም እሱን አግኝቼ በሱ እጅ ተነክቼ እድናለሁ ብሎ ማመን ነው እና የእምነታቸውን ጥንካሬ አየና አንተ ሰው ኃጢአትህ ተሰርዮልሃል አለው። ይህ ጊዜ አሁንም እነዚያ ክፎች አብረዋል። ሌላው ሄደን እንደሚሰበሰብ አሁን እናንተ ልትድኑ የመጣችሁ ስንቶቻችሁ ትሆኑ? ስንቶቻችን ደግሞ ታዛዦች እንሆን? ስንቶቻችሁ ደግሞ ምን ይናገሩ የምትሉት ሆኖ ይሆን? ያሳዝነው ሄደ ሰው በጣራ ፍርሶ ወገኑን ለማዳን በሚስገበገብበት ሰዓት ላይ ለቦታ ቁጭ ብለው ብቻ ምን ይናገሩ ለሚጠብቁ ሰዎች አሉ አሳልፎ ለመስጠት። ያን ያህል በሚጋፋበት አብረው እየተጋፉ ያለምንም ቁም ነገር አብረው እየተጋፉ አሳልፎ ለመስጠት ብቻ መከራ የሚወስድ ያን ጊዜ አንተ ሰው ኃጢአትህ ተሰርዮልሃል ተደምስሶልሃል ሲለው በልባቸው ይህ ሰው ኃጢአትን የሚያስተሰርይ ምን ማለት ነው? የት ኃጢአትን የሚያስተሰርይ ካሉ ከእግዚአብሔር በቀር ኃጢአትን የሚደመስስ ማን ነው እሱ እያሉ በልባቸውን የሚያሙት አፋቸውን ከንፈራቸው አልተውለበለበም፣ በልባቸው ግን ያሙት ነበር። እሱም የልባቸው ክፋት አየና ወገኖች ሆይ ለምንድን ነው በልባችሁ እያላችሁ የምታንሰራችሁ? ይህ ሰውዬ አልጋን የመጣበትን አልጋ ተሸክመ ሂድ ከማለት ኃጢአት ተሰረየችልህ ከማለት የትኛው ይበልጣል? የትኛው ይከብዳል? በልባችሁ እንዲህ የምታሙ በልባችሁ እንዲህ የምታንሰላስሉ ምንድን ነው? በል አንተ ሰው አልጋን ተሸክመ ሂድ አለ። ወደ እነሱ መጣ። እየተጠቁ ማጥቃት ይቻላል። በእነሱ አባባል ኃጢአትን ተሰርዮልሃል ማለት ያ ሰው ኃጢአት ሰርቶ ታሞ ይሆናል። ያ ሰው ምናልባት በኃጢአት የያዘው መንፈስ ችግር ሊሆን ይችል ይሆናል። ሰይፉ ጨገር ያቄት ጠጠርማ ለወገሱማ እየተባለ ያተቅማት ወረደቀ። እነሱ ግን እንደ ኃጢአት ስጋ ጥርሷል እንደሚያሰው ነው አሉና ሲተቹት በል አልጋን ተሸክመ ሂድ አለው። ወዲያውኑ በዛ አራት ሰዎች ባጡን ቀደው በአልጋ ያወረዱ ሰው ያንን የመጣበትን አልጋ ተሸክሞ ሄደ። የለም የእግዚአብሔር ቃል ይህን ይመስላል ወገኖች። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የሰው ልብ እጅጉን ክፉ ከሁሉም በላይ ተንኮለኛ ነው። ኤርምያስ ምዕራፍ 17 ቁጥር 9 ወገኖች ይጋላል። የሰው ልብ እጅጉን ክፉ ከአራዊቱ ሁሉ ከፍጥረቱ ሁሉ የሰው ልብ እጅግ ክፉ ነው። እግዚአብሔር እሱን አስመስሎ በመንፈስ ቅዱስ ጥሩ አድርጎ መክብብ ምዕራፍ 7 ቁጥር 24 ላይ እንዴት ያለ መሰላችሁ? ቁጥር መጨረሻ ላይ በበኛው ሰለሙ እግዚአብሔር ሰውን መልካም ደግ የዋህ አድርጎ ጥሩ አድርጎ ውብ አድርጎ እንደሰራው ተመለከቷል። ሰው ሲሰራ ውብ አድርጎ ጥሩ አድርጎ ባርኮ ቀድሶ ጥሩ አድርጎ እንደሰራው ተመለከቱ። እነሱ ግን ብልሃቱን ፈለጉ። የሚያዋጣ ከሆነማ ጥሩ እግዚአብሔር ሰው ሲፈጥረው ደግ ብሎ ቅዱስ አድርጎ ነበር የፈጠረው በምሳሌው። ሰው ግን ክፋትን፣ ተንኮልን፣ ብልሃትን ፈለገ። ይሄ ነው ተፈጥሯችን መመለሻው ውብ መልካም ደግ እግዚአብሔር የሰራውን ስራ ሁሉ ውብ እንደሆነ ተመለከተ። ዘፍጥረት ምዕራፍ 1 ቁጥር 30 ብሎታል። ግን መጨረሻ ላይ እንክርዳድ ሸዋንኬራ በቀለብን በልባችን ላይ ተንኮል በቃ እግዚአብሔር ነቅሎ ይጣልላችሁ። ተንኮል ልጅ ነቅሎ ይጣልላችሁ። እስኪ አዲስ ልብና አዲስ መንፈስ ይስጣችሁ። ሕዝቅኤል ምዕራፍ 18 ቁጥር 30 እና 31 ላይ እስራኤል ሆይ አሁንስ ንስሐ ግቡ፣ የሟቹን ሞት አልፈልግም አለኝ የሠራዊት ጌታ እግዚአብሔር። እኔ የሟቹን ሞት አልፈልግም። በዚህ ዓለም በደዌ ሥጋ ተይዛችሁ መሞታችሁን በወዲያኛው ዓለም ደግሞ ሞተ ነፍስ እንዳያገኛችሁ እፈልጋለሁ። ስለዚህ አሁን ቶሎ ብላችሁ ንስሐ ግቡ፣ ወደ እኔ ተመለሱ። ዘወትር የምትሰሩትን የልብ ኃጢአታችሁን ተዉት፣ ልቦናችሁን ይቀን፣ አዲስ መንፈስና አዲስ ልብ ይስጣችኋል። የሰው ልጅ ይለወጣል። እሺ፣ የሰው ልጅ መለወጣል ግዴታ ነው።
ልባችሁ ለውጥ። በተፈጥሯችሁ ቤታችሁማ በእውነት ኃጢአትን ማለት ተጠባበቅ ማን ከፊት ይቆም ነበር? የሰራችሁትን አስቡ። መዝሙር 129 ቁጥር 2 ከልጅነት ጀምሮ የሰራችሁትን አስቡት። እንደው በእውነት ጌታ ፊት ለመቅረብ ያበቃ ስራ አላችሁና እንኳን ጌታ ፊት ወቅሸት ለመግባት ያበቃ ስራ አላችሁ። ስለዚህ በቸርነቱ ምሕረት ቸርነት ሰፊ ስለሆነ ይቅር ባይ ስለሆንክ እነሆ ምድር ከሰማይ እንደሚርቅ አንተም ኃጢአታችን አረቀህልን፣ ምስራቅ ከምዕራብ እንደሚርቅ በደላችን አረቀኸው እንጂ በየሰከንዱ የምንሰራውን ኃጢአት ከልጅነት ሰው ከተሰራ ነው በደልማ ብትቆጣጠር ኖሮ ከፊት ማን ይቆማል? ልብሱ ሰዓት፣ ግዳሉ ሰዓት፣ መጎናጸፊያው ሰዓት። አዎ ነፍሳችሁ ስትቀበዛ ከሚያስፈራ ግርማ ነው የምትቀርቡት። ከአንድ ድሀ መነኩሴ ወይም ከአንድ ድሀ ወይም ነገር ከሚቀየር ከሚሻር ከሚለወጥ ሀብታምና ወታደር ፊት የምትቀርቡ እንዳይመስላችሁ። ልብሱ ሰዓት፣ ግዳሉ ሰዓት፣ ሰራዊት በመላእክት ዙሪያው ከበው ቅዱስ 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 እያሉ ከሚያመሰግኑት ለእኔ በሰው ልቦና ያልታሰበ በሰው አንደበት ያልተነገረ በሰው ዓይን ያልታየ ክብር ቦታ ላይ ቀርባችሁ ኃጢአተኛ ብትሆኑ ጻድቅ ብትሆኑ እዚያ ቤት መቅረባቸው አይቀርም። ኃጢአተኛ ነውና በዛው በአየሩ ላይ ይመለሳችሁ ባሉ ከልዑል እግዚአብሔር ፊት ተቀርባላችሁ ለፍርድ። ጻድቅ ነውና እንደው በላይ በታች ሊበላ የለም። ለማንኛውም ሰው ቀርቦ ጽድቁን ያገኛል፣ ኃጢአቱን ያገኛል። ስለዚህ ተዘጋጁ፣ አይዟችሁ እሺ ወገኖች። አዲስ ዘመን እየመጣ ነው። 2009 ልንነሳ 2008 እያለቀ ነው። 2008 አለቀ። ያ የኃጢአት ዘመን፣ ያ የበደል የተንኮል ዘመን እስቲ አብሮ ይለቅ እንደው እባካችሁ። በአዲስ ዘመን አዲስ ልብና አዲስ መንፈስ አዲስ ሰዎች አንደኛ ሳሙኤል ምዕራፍ 10 ቁጥር 9 ላይ ተመለከቱ። ሳኦል ለልጁ ሳሙኤል ቅባ መንግስቱን ያንን የዘይቱን ብልቃጥ ከፈተና ራሱ ላይ ሲያፈስበት መንፈስ ቅዱስ በላዩ ላይ አደረ። እነሆ የሳኦል ልብ ተለወጠ ይላል። መጀመሪያ ሳኦል የአባቱን አህያ ሊፈልግ ነበር፣ በረሃ ለበረሃ ሲንቀላቀል የአባቱ ሁለት አህዮች ጠፍተው አንደኛ ሳሙኤል ምዕራፍ 9 ቁጥር አለ እና አባቱ ልጅው የአህዮችን ፈልግልኝ ያለ እነሱ ትዳር ያለ እነሱ ኑሮ የለኝም እናንተን ማሳደግ በእነሱ ነው አለ። ሳኦል ቅን ነው፣ ቁመቱ 1 ክንድ ከስንዝር ከሰው ይረዝማል። አሁን ከኔ 1 ክንድ ከስንዝር ይቀጥላል። ረዥም ነበር ሳኦል ማለት። አንድ ብላቴና አስከተለና የአባቱን አህያ ሲፈልግ ነው ይሄ ነገር የተገለጸለት። እንዳልዘረዝር ጊዜ አድርግኛል ወገኖቼ። ታዲያ ግን ሳሙኤል የእግዚአብሔር መንፈስ አዘዘውና ቅባው አለ። ያን ጊዜ ሲቀባው ያ አህያ ፍለጋ ስለ ኑሮ፣ ስለ ትዳሩ፣ ስለ ነፍሱ ብቻ ያስብ የነበረ ደካማ ልብ፣ ታናሽ ዝቅተኛ ልብ የነበረው ሳኦል መንፈስ ቅዱስ ያለበት ልቡ ተለወጠ ይላል። አይ መንፈስ ቅዱስ ያለ ሌላ ሰዎች ለሚያደርገው ሞራል፣ ኩራት፣ ንቃት ይሰጣል። ሰይጣናዊ ኩራት አይደለም፣ መንፈሳዊ ኩራት የማይከሰከስ ያንን ማጋት ፊ ልብላ ወራዳ ልብ ሳይሆን ኩሩን ይሰጣል። መንፈስ ቅዱስ ይለውጥ ዛሃነው እንኳን ድለትን አስመለከተ ኩሩ ልብ ነው የሚሰጠው። መንፈስ ቅዱስ ያላደረበት ፍጹም አይቀየርም ለዘላለም። እንኳን ስራቱ ለመርዳትም አይመችም። ለአጉርስ ቢሉት ይነክሳል፣ ለአልበስ ቢሉት ይደበደባል። አስቸግራል። የሰው ልብ ካልተለወጠ ሳኦል ልቡ ተለወጠ፣ መንፈስ ቅዱስ አደረበት። መንፈስ ቅዱስ ይደርባል። ተረፈው ያልቸገረው ጌታ ሁሉ ሞልቷል። እፍ ቢልባችሁና ቢለውጣችሁ እናንተ ነው ተከስክሶ መቅረት ለስጋ ሳይሞላ ሳይደቅላችሁ ሳያምርባችሁ ለነፍሳችሁ ደግሞ የዘላለም እሳት እየጠበቃችሁ ልቦናችሁን ይለውጥልን። አቤቱ ንጹሕ ልብን ፍጠርልኝ የቀናውን መንፈስ በውስጤ አድሳለ። መዝሙር 50 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ፣ ተንኮል፣ ክፋት፣ ቂም፣ በቀል የሌለበት የሰው ገንዘብ የማያስ የሰው መብትና ክብር የማይነካ አቤቱ ንጹሕ ልብን ፍጠርልኝ የቀናውን መንፈስ በውስጤ አድስ አለ። ከመታደሉ ጩኸቴ ወደ እኔ እንዳይመለስ ለእኔ ቅርብ እንደው እናንተ ወሰዱ ዛሬ ወገኖች ባካችሁ። እየጮኩ ዙሮ ከሌ ከመጣ
የእናንተ ጸሎት ያጸድቀኛል፣ እኔ ምን ያሳስባል? ለእናንተ ግን እናንተ ጥሩ ሰዎች አስተዋይ ብትሆኑ ልጆቻችሁ አስተዋይ ይሆናሉ። አመዛዝ አሁን እኮ ዝም ብሎ ግልጽ ነው። ለወጉ ያደራል። አሜን። ሚዛናዊ ነገር የለም። በእውነት የሚያጠቀው የትኛው ነው? እውነት የትኛው ነው? ጲላጦስ ቢጨንቀው በዮሐንስ ወንጌል ምዕራፍ 18 ቁጥር 38 እኔ እውነትን ልናገር ስለ እውነት ልመሰክር ተወለድኩ አለ ጌታ ኢየሱስ ክርስቶስ ከጲላጦስ ፊት ቀርቦ። እኔ ሥጋ የለበስኩት እውነትን ለመናገር እውነትን ለመመስከር ስለ እውነት ላስተምር ነው የወረድኩት። ሥጋ የለበስኩት እውነት ምንድን ነው አለ። ከየቆ መረዳትም እኮ ትልቅ ነገር ነው። እውነታውን ለመሆኑ ታውቁታላችሁ። ዝም ብላችሁ ቋሌ ዋሳኔ ዘመናችሁን ያሳለፋችሁ በውሸት ነው ዘመናችሁ። ይህ ዓለም በተለይ በዚህ ይህ ዓለምን ዙራችሁ ብትዞሩ በክብ ዓለም ሁሉ ውሸት ደግሞ እንዲሆነ ጽድቅ የለም። የኃጢአት የዲያብሎስ ዋና ማስረቡሻ አቡኋላ የሐሰት አባት ተብሏል። ዮሐንስ ምዕራፍ 8 ቁጥር 44 ላይ የሐሰት አባት። ስለዚህ የተዋሕዶ ልጆች እባካችሁ ልቦናችሁ በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። ይሄን ብልጭልጭ ዓለም ብትመስሉ ዓለሙም ያልፋል፣ ንብረቱም ያልፋል፣ እናንተም ታልፋላችሁ። ይሄ የማይለወጠውን ጌታ ውደዱት ምሰሉት። እሺ እንደሱ ነው እና ነቢዩ ዳዊት አቤቱ ንጹሕ ልብን ፍጠርልኝ ብሏል። ደግሞ የእግዚአብሔር መስዋዕት የሚወደው መስዋዕት የተሰበረ ልቡና ነው። እንደ እንጨት የሚሰበር ሳይሆን ዝቅ ዝቅ ያለ ራሱን ያዋረደ ትሕትና የዋህነትን የተላበሰ ነው። እግዚአብሔር የተዋረደውን መንፈስ ይወዳል፣ ይቀበላል። እንደዚህ ነው በጊደርና በፍየል መስዋዕትን ከማቅረብ አሁን ደግሞ እንዲያላችሁ ናዙ ልሽታችሁ ለዘውታችሁ ለነዳያን መስጠት ያ ሁሉ አይደለም። ዋናው ነገር ያን ከማረጋያ ይዞ የተሰበረ ልቦና የተዋረደ መንፈስ ዝቅ ዝቅ ያለ ራሱ ዝቅ ያደረገ የሚፈልገው ይሄን ይመስላል። በዚህ አይነት ነገር ራሳችን በእውነቱ ተጠቃሚ ለመሆን ያብቃን። ምንድን ነው የአማኞች አለማመን እግዚአብሔርን ምንም የሚጎዳው ሮሜ ምዕራፍ 3 ቁጥር 3 የኛ አለማመን ከጌታ ምን ይጨምርለታል? ብናምነው የምንጨምርለት ምንድን ነው? ባናምነው የሚጎድለት ምንድን ነው? አምላክነቱ ጊዜ በፍጥረቱ ሁሉ አለበት ቅዱስ 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 ይባል። በባህርም ስሙ ይቀደሳል። በባህር ውስጥ ያሉ ፍጥረታት ሁሉ ያመሰግኑታል። በሰማይም ሰራዊተ ሰማያት ሁሉ ያመሰግኑታል። በምስም ፍጥረቱ ሁሉ አዕዋፎች፣ እንስሳቶች፣ ትንኝ ሁሉ ያመሰግነዋል። ሰይጣን አለ ዲያብሎስና እሱን ከሚመስሉ ሰዎች በቀር እግዚአብሔርን አያመሰግንም። ስለዚህ የኛ ማለት ለእሱ አሁን እዚህ ትንሿ እዚህ ከተወለድንባት ጣና እንኳን እኔ በጭልፋ ውስጥ ውሃ ጨምር አሁን ጣና ሊለቃጠቅ ነው እንዴ? ማዕበሉ ሊነሳ ነው? ሞልቶ ሊተርፍ ነው ወይስ በማሊጋ በቀዳ ጣና ሊጎድ ነው? ለጌታ ብናመሰግነው የሚጨመርለት የለ፣ ብናማው በጣም ነው የሚጎልበት። ለራሳችን በክሩ የሚቀርብ እና በእውነት በፍጹም ልባችን ጌታን ለማመስገን ያብቃን። ማርቆስ ምዕራፍ 12 ቁጥር 30 ላይ፣ ማቴዎስ ምዕራፍ 22 ቁጥር 37 እና 38 ላይ፣ ሉቃስ ምዕራፍ 10 ቁጥር 25 ላይ እንዲህ ተጽፏል። እግዚአብሔር አምላክህን በፍጹም ነፍስህ በፍጹም ልብህ በፍጹም ኃይል ውደድ ይላልና በፍጹም ልቡና ነው። ራስ ስለከረከ ዓለማዊ ነገርና የገንዘብ ፍቅር በሌለበት እግዚአብሔር ነው አለ። አንድ ሰው ለሁለት ሴቶች አይገዛም። ማቴዎስ ምዕራፍ 6 ቁጥር 24 ላይ ገንዘብን እየወደዱ እግዚአብሔርን አመልካለሁ ወዳድ ውሸት ነው። ሰርቶ መብላት ጥሮ ግሮ ማደር ረሃብን መቆጣጠር መቻል ከክርስቶስ ፍቅር የሚለየን የለም ያለው ረሃብ ነውን? ስደት ነውን? መከራ ነው? ሰይፍ ነው? ወራዴ ነው? ይህ ሁሉ የሚደረደር የነበሩት ያሉት የሚመጡት ቢቀያየም ከክርስቶስ ፍቅር የሚለየን የለም ብሏል። ሮሜ ምዕራፍ 8 ቁጥር 35 ላይ ይሄ ነው እንግዲህ እግዚአብሔር አምላክ በፍጹም ልብ ወደደው። ራበኝ እያሉ አይደለም፣ አመመኝ ወደ ጠንቋይ እየሄዱ አይደለም። አይ እዚህ ያልቋልና መናፍቆ ከእስላሙ የተከሰከሱ አይደለም።
ችግርን መከራን ተቋቁሞ ጌታን ማምለክ ነው። አንተ እንደወደድክ አድርገኝ እያሉ ግን የቁጭ ብሎ እንዲያሉት ደግሞ አስቸጋሪ ቁጭ ብሎ እንዲህ ይባላል። የሰማይ ወፎችን ተመልከቱ ብሎ በማቴዎስ ምዕራፍ 6 ቁጥር 25 ላይ የሰማይ ወፎችን ተመልከቱ አያርሱም አያጭዱም ቢባል ይበራሉ አይደል? ከዛ ጎጆዋ ቁጭ ብላ ነውረስ ተሰከተተ ነው ትልወስ ነው ይሰጣል ተጥሎስ ነው ይሰጣል። ግዴታ ማዳ አመሰጋሪና አንተ ዳዊት እንዳደረሳለን ደግሞ እሳቸው ውጭ ስለላ በክንፋ ተመራለች የምትመገበውን አዘጋጅቶ ይጠብቃታል የሰማይ አባታችን። እንዴት ነው እንጂ እንደው ቁጭ ብለን ኧረ ጌታ ነውረስ ተሰከተ ሚካኤል ገብርኤል ብትል ያይነ ሰለፍ እግዚአብሔር አይወድም። ለሰለፍ ድርባታ ነው ላይ ተዋህዶ ልጆች እግዚአብሔር አምላክ በፍጹም ሆናችን መውደድ ነው ያለብን። እሺ መጽሐፈ ምሳሌ ምዕራፍ 26 ቁጥር 25 ላይ እንዲህ የሚል ተጽፏል። ምዕራፍ 23 ቁጥር 7 ላይ ተደጋጋሚ ጠላት ባፉ ይለበልባል ወዳጅ ይላል ያታለላል ይሸነግላል። ልቡ ግን እጅግ ከአንተ የራቀ ነውና አትመነው አለ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 7 ላይ ምዕራፍ 26 ቁጥር 25 ላይ ጠላት ክፉ ሰው ዲያብሎስ ይክብልሽ ባፉ የዓለም ይላል ናብላ ጠጣ ፈርሶን ያይወጥታል። ልቡ ግን ከአንተ የራቀ ነውና አትመነው። የሰው ልብ ክፉ ነውና የሚል የተጻፈ እሺ። እንዲያው ሁሉ በሆዳችሁ እየተታለላችሁ ወይም ደግሞ በሰዓት በሽራት ሰዓት እየተታለላችሁ ሃይማኖታችሁን አትካዱ፣ መብታችሁን ክብራችሁን አትቀንሱ፣ ክርስቲያናዊነታችሁን አታዋርዱ። እሺ ወገኖች፣ እኛውን ሰው ቤት እንግባ ወይም ደግሞ ተዋርደን እንኖር አናደገድግ ብለን እኮ ለዚህ የደረስነው ወገኖች። እዚህ ካሉላ አራት ያድል ልግባ እዚህ ከዘመናው ደግሞ ህይወት የምን ነው ያው እንደናንተ መጣው ይሽር ረዳት ካለ በለሳ አልሆንም እኔ እግዚአብሔር በያ ፕላስ የለኝም ከክርስቶስ ፍቅር የሚለየኝ የለም። ህይወትም ይምጣ ሞትም ይምጣ ደስታም ይምጣ መከራም ይምጣ ተሸንጫል ሞት ኑሮ ለእግዚአብሔር ነው። ይሄን አገልግሎት ነው ሌላ ምን ይመጣል? ባልኖር ወደ ጌታዬ ነው የፈለገ ቢሆን ብትሽው አቅም ሊኖራችሁ ይሄንን መጉዳት ትችላላችሁ። ነፍሴን አታገኟት። ይሄ ነው ዋናው። ይሄን ብቻ ነው ፈለገ ከፋችሁብኝም ጠላችሁኝም አሳደዳችሁኝም ገደላችሁኝ ይሄን መንገድ ትችላላችሁ። ነፍሴ ግን አታገኟት። አዎ ስጋንና ነፍስን ገሎ በገሃነም የሚያቃጥለውን ፍሩት እንጂ ስጋን የሚገሉትን አትፍሩ ተብሎ ተጽፏል በማቴዎስ ምዕራፍ 10 ቁጥር 28 ላይ። ስለዚህ የሚያስጨንቀን ነገር የለም ወገኖቼ። ይሄን ኃይለ ቃል ዘን ነው መከራ የምናየው። በትዕግስት የመከራና የትዕግስት ምሳሌ የሆኑትን ነቢያትን ብፁዓን እንላቸዋለን። ኢዮብ እንደታገሰ እግዚአብሔርም እንደመለሰለት እናውቃለን። ኢዮብ በታመመ ጊዜ ወደ ጠንቋይ ወደ ቃልቻ ስሩን ቆፍሩልኝ ቅጠሉን አምጡልኝ አላለም። እግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ወሰደ፣ እግዚአብሔር እንደወደደ አደረገ ነው ያለ መጽሐፈ ኢዮብ ምዕራፍ 1 ቁጥር 21 እና 22 ላይ። ስለዚህ የተዋህዶ ልጆች በልባችሁ መታደስ ተለወጡ እንጂ ይሄን አለማትሰሩ። እሺ ይሄን የሚያስማማን ጉዳይ የምናምንበት ጉዳይ ይሄ ነው። ማርቆስ ምዕራፍ 7 ቁጥር 21 ላይ እንዲህ አለ። ጌታችን ኢየሱስ ክርስቶስ አሁንም ሊነቅፉት ስለፈለጉ ደቀ መዛሙርት እጃቸውን ሳይታጠቡ ይበላሉ አሉ። በማቴዎስ ምዕራፍ 15 ቁጥር 1 ላይ ተጽፏል ጉዳዩ። ደቀ መዛሙርት ያንተ አገልጋዮች ያንተ ተማሪዎች እጃቸውን ሳይታጠቡ ይበላሉ። እነሱ መቼ ለመሽሞንሞን ያጋጠማቸው ወገኖች የወንጌል ስብከት አገልግሎታቸው በስቶ ማርቆስ ምዕራፍ 6 ቁጥር 31 ላይ ነው ምን አላችሁ? ሂዱ ወደ በረበዳ ሂዱና ትንሽ ከሌላቸውን አሳረፉታል። የሚመገቡበት ሰዓት የለም ነበር። በአገልግሎት መከራኛ የቆጨረው እግራቸውን ዘርግተው ድራፍት ባቢራ ወይ ለጠጅ ሊጠጡበት ሰዓት አልነበረም። ሐዋርያት ያ ጊዜ የተናደፉ
ያን ጊዜ ድውዩን ለመፈወስ፣ ያን ጊዜ ያልተማረውን ለማስተማር፣ ያን ጊዜ ቤተክርስቲያን መከራቸውን በማየት የሚመገቡበት ጊዜ የለም ነበር። አላው በችኮላ አንድ ጊዜ በችኮላ ነገሩ ሳይሟላ ሆኖ እጃቸውን ሰደው ሲመገቡ ደቀ መዛሙርት እጃቸውን ሳይታጠቡ ይበላሉ። ይህ የአባቶቻችን ወግና ስርዓት አይደለም። አሁን ልክ ነው፣ መታጠቡ ጥሩ ነው እንጂ ይህን ስላልን መታጠቡ ይቅር ያልኩ አይደለም። መታጠቡ ንጽህና ቤተክርስቲያናችን ትፈልጋለች፣ ተመቻችቶ ሲገኝ ነው። ይህ ገበሬ አሁን ዛሬ ቢታጠብበት ስለሌለ ሲጎለጎል ያረፍዳል። መከራውን ደፋ ቀና እያለ አንድ ጊዜ ሲወጥ ሲነሳ፣ አንድ ጊዜ ሄዶ ደግሞ ይህንን ድግሩን በግዋራውሱ እንደገና ደግሞ ሰርዶ በጣርቶ ጎልጎሎ መከራው ሚስቱ በርቀት ይመለከታታል። በቀን ብቻ እንጀራዋንና በራሷ ደግሞ ዘሩን እዛ ልጇን በጀርባ አዝላ ስትመጣ ያያታል። ያን ጊዜ ውሃ ለጣቱ ትሸከመስ እንጀራ ታፍ ስለሌለ ያንን ጭቃ በስስ ያደረግና እንካቅመ ሲለዋል እንዲሁም ያጠነክረዋል፣ ያበረታዋል። እዚህ ነው ከኛ ቤት በዚህ በከተማው ዙሪያ ነው ጨጓራ፣ ክብደት፣ ጉበት ማለት የበሽታው የስሙ ብዛት ያለ ከተማ ነው። ገጠር ሆያ ያለ ጠቅለል ያለ ህዝብ ነው የሚኖርበት እና እጃቸውን ሳይታጠቡ ይበላሉ አሉት። ጌታ ግን ቁጥር 21 ላይ ማርቆስ 7 ቁጥር 21 ላይ ምን አለ? ወገኖች ሆይ እነሆ ሰውን የሚያረክስ ሁሉ ከአፍ የሚወጣ ስድብ፣ ግድያ፣ ተንኮል፣ ስርቆት፣ ሐሜት ከአፍ የሚወጣ የልብ ክፋት ነው። ሰውን የሚያረክሰው የልብ ተንኮል፣ የልብ ክፋት እንሰራው እንደምነው እንግደለው፣ በረቱን እንፈተው፣ ሚስቱን እንቀማት፣ ባሏን እንቀማት፣ ቤቷን ላስፈታት የሚል ነው ሰውን የሚያረክሰው። ወደ አፍማ የሚገባ በዳር ይወጣል። ተጣርቶ ራሱ ላይ ጻፎች የታሪክ ተነገረ። ወደ አፍ የሚገባ ነገር ተጣርቶ ያው ሰውነት የሚሆነው ሰው፣ ደም የሚሆነው ደም፣ ስጋ የሚሆነው ስጋ፣ ከዛ ሌላው ቅሪ ሁሉ ተጣርቶ ይወጣል። አሁን ያስቸገረ እንደው ካፍ የሚወጣው ትሪታ ስደተኛ አንተው አንቆማታ ስትሉት እንደው በእግዚአብሔር ምሳሌ ወይም ከአዳምና ከሔዋን የተፈጠረ ታስብሉት ሰው የነቱ መልኩ ተሰልወት እንደፈለገ እና ሰው የሚያረክሰው ነው። ማርቆስ ምዕራፍ 7 ቁጥር 21 ላይ ወገኖች እንዲህ አይነት ነገር እግዚአብሔር ይጠብቃል። በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። ልባችሁ ላይ ቀና አድርጉ። እሺ አራስ ቀይ ጊዜያችሁ ነው። 20 ዓመት በከንቱ 30 ዓመት በከንቱ አለፈ። 40 ዓመት ይሆናል፣ 60 ዓመት ሽምግልና ሽበት በከንቱ አለፈ። እስካሁን ከእንግዲህ ሲል ጨመት እናስተው እንረጋጋ፣ ሚዛናዊ እንሆናለን። ክርስቲያን ማለት የክርስትና ስርዓት ዋናው ትክክለኛ የክርስትና ስርዓት ማለት ፍቅር ነው። ፍቅር የሌለው ክርስቲያን ውሸቱ። ፍቅር ማለት እግዚአብሔርን በፍቅሩ ልብ መውደድ፣ ፍቅር ማለት ህዝቡንና ወንድምን ጓደኛ ባልንጀራ ተባክን መውደድ። ከዚህ ውጭ ክርስትና የለም። ለይብትልም አይደለም፣ ለይብትም አይደለሽ ቀየር ያለው ብትልም ሃይማኖት አዲስ ነው። የራያ ሁለት ሶስት ሃይማኖት የለም ክጅዋለሁ ማለት ነው እንጂ ሰውን እንደውጫ እየተናከሱ ሰውን ገንዘብ እየፈለጉ የሰው ክብር እየቀነሱ የሰው ትዳር እያፈረሱ ክርስቲያን ነው። ስለዚህ የተዋህዶ ልጆች ይህን ይመስላሉ። የምንማማርበት ኃይለ ቃል እንደዚህ ነው። ሰው ልቡ ሊለወጥ ይገባል። ልቡ ካልተለወጠ ህይወቱ ምንድን ነው? መኖሩስ ምን ይመስላል? ዝም ብሎ በሰው ምሳሌ ተፈጥሮ ያለው ሰው ነኝ ክርስቲያን ነኝ ተጠምቄያለሁ አይደለም። ዋናው መለወጥ ያስፈልጋልና አዲስ ዓመት 2009 ልንል እንግዲህ ዛሬ 26 7 ቀኖች እየቀሩና ነው። በቀሩት ቀኖቻችን እስኪ ተዘጋጅተን ጳጉሜን ደግሞ በሚገባ ያለፈውን የዓመቱን ኃጢአት ሁሉ ደምስስልን ጌታ ሆይ ብለን የሚመጣውን ዘመን የሰላም ቀን የፍቅር አድርግልን ብለን በእንባ ተንበርክከን የቀደሙ አባት የተንበርክከው ያለቅሱ ነበር። ዛሬ ደግሞ በመቁጠሪያ መደብደብ ሆነ ነገር እኛ አይደል እጃቸውን ዘርግተው እጃቸውን ወደ ሰማይ ዘርግተው ኢትዮጵያ ታበስመደ አለ እግዚአብሔር። መዝሙር 67 ቁጥር 31 ላይ እጅ ዘርግቶ ስለዚህ የጸሎት ቦታ ተመቻችቶ ሲገኝ ተንበርክኮ የጸሎት ቦታ ተመቻችቶ ሲገኝ
መንበርከክ የሚችል ጉልበት ያላቸው እንደዚህ ሲሆን ነው። የቀደሙ ነቢያት እየተንበረከኩ ወደ ፈጣሪያቸው ያለቅሱ ነበር። ነቢዩ ዕዝራ ስለ እስራኤል መማረክ፣ ስለ እስራኤል መውደቅ፣ ስለ እስራኤል ሕዝብና ስለ መቅደሱ መፍረስ እነሆ ተንበርክኬ አለቅስ ነበር አለ። ተንበርክኬ ወደ ሕያው አምላክ እጆቼን ዘርግቼ አለቅስና ጸልይ ነበር አለ። መጽሐፈ ዕዝራ ምዕራፍ 9 ቁጥር 5 ላይ ዳንኤልም ተንበርክኮ ይጸልይ ነበር። ትንቢተ ዳንኤል ምዕራፍ 6 ቁጥር 9 ላይ ጳውሎስ አባታችንም ተንበርክኮ ይጸልይ ነበር ወደ አምላክ ወደ ሰራዊት ጌታ። የሐዋርያት ሥራ ምዕራፍ 20 ቁጥር 37 ላይ ምዕራፍ 21 ቁጥር 4 ላይ ተንበርክኮ መጸለይ። የሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ አባታችን የሐዋርያት አለቃ ጴጥሮስን ያችን የሞተች ዶርቃ ወይም ጣቢታ የተባለችው ተንበርክኮ በመጸለይ ነበር ከሞት እንድትነሳ ሙቀት ልምላሜ ነፍሷ ወደ ሥጋዋ እንዲዋሃድ ያደረገ። ተንበርክከን ወደ አምላክ በቅንነት መጸለይ ያስፈልገናል። አዲስ ልብና አዲስ መንፈስ ይስጣችሁ እግዚአብሔር አምላክ። ሕዝቅኤል ምዕራፍ 36 ቁጥር 25 እስከ 28 እንደዚህ አለ። በጥሩ ውሃ ረጫችኋለሁ፣ ንጹሕ ትሆናላችሁ። ከዛ ለጣዖት ስትሰግዱና ስትንበረከኩ ከአሕዛብ ሴቶች ጋር ዝሙት ስትፈጽሙ የነበረውን በደላችሁን ታስባላችሁ። እናንተም ልጆቼ ትሆናላችሁ፣ እኔም አምላክ እሆናችኋለሁ። የምድርን በረከት ሁሉ እሰጣችኋለሁ። ወደ እኔ ከተመለሳችሁ በረከቱ ሁሉ የተዘራው ማሳው መሸከም እስኪያቅተው ድረስ ያፈራል። ዛፎቹ ሁሉ ፍሬ ይጠርፋሉ። የድህነትን ስድብ ከእናንተ አርቅላችኋለሁ። ለእስራኤል ተስጋል ከተበተናችሁበት እሰበስባችኋለሁ። በዛም ዘመን እነሆ በጥሩ ውሃ ረጫችኋለሁ። የጥምቀቱ ሥራ። ስለዚህ አዲስ ልብና አዲስ መንፈስ እሰጣችኋለሁ። ከዛ በኋላ ያንን የድንጋይ ልብ አውጥቼ ጥዬ እነሆ የሥጋ ልብ እሰጣችኋለሁ። እናንተም አምላክ እንደሆኑ ታውቁኛላችሁ፣ እኔም ደግሞ ልጆቼ እላችኋለሁ። ከዛ በኋላ ድህነት የለም፣ ረሃብ የለም፣ በሽታ የለም። በምድርም በሰማይም በደስታ ትኖራላችሁ። አዲስ ልብና አዲስ መንፈስ ይስጣቸው ወገኖች። ኤርምያስ ምዕራፍ 31 ቁጥር 31 እስከ 37 ድረስ ከእስራኤል ቤት ጋር እና ከይሁዳ ሕዝብ ጋር አለ። ዕብራዊ ምዕራፍ 8 ቁጥር 8 ላይ ጽፎታል። አዲስ ቃል ኪዳን የሚገባበት ወራት ይመጣል። ያም እነሆ በግብፅ ምድር ወይም በበረሃ በሙሴ አማካኝነት እንደሰጠኋቸው ሕግ አይደለም። ያንንማ ሕግ አፍርሰው፣ ያንንማ ሕግ ጥሰው፣ ያንንማ ትእዛዜን ደምስሰው በምድረ በዳ ቀርተዋልና። ሆሴዕ ምዕራፍ 6 ቁጥር 6 ላይ ቃል ኪዳኔን አፍርሰዋል አለ። ነቢዩ ሆሴዕ ነው እስራኤል ዘሥጋን። እነሱስ እንደ አባታቸው እንደ አዳም ቃል ኪዳኔን አፍርሰዋል አለ። አዳም ቃል ኪዳን አፍርሶ ነው ምድረ ፋይዳ ጣለ። አሁንም ደግሞ እስራኤል ዘሥጋ ቃል ኪዳኔን አፍርሰዋል። ያው መቀየር አላየሁባቸውም ማለት። ታዲያ ነቢዩ ኤርምያስ የተናገረው በዛን ሰዓት ግን ከይሁዳ ቤትና ከእስራኤል ሕዝብ ጋር አዲስ ቃል ኪዳን ገባበት ዘመን ይመጣል። ይሄውም አዲስ ቃል ኪዳን በግብፅ ምድር እንደሰጠኋቸው ያ እንዳፈረሱት አይደለም። ሕጌን በልባቸው እጽፋለሁ፣ ሕጉን በልባቸው እጻፈላቸው። የጌታ ሕግ ከልቡ የተጻፈለት ሁልጊዜ ስለ ጌታ ያሰላስላል። ሁልጊዜ ጌታን ያስባል። ሁልጊዜ ትእዛዙን ያስባል። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። መዝሙር 118 ቁጥር 105 ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። የጌታ ሕግ ብርሃን ነው፣ ጨለማ አይመስላችሁ። ብትሄዱበት ከደልዳላ ቦታ ነው ያደርሳችሁ፣ ከተመቻቸ የሕይወት ቦታ ነው ያደርሳችሁ። ጠመም እያላችሁ ተጣማችሁ ኑሯችሁ ተዛብቶ ይቀራል። ስለዚህ እኔ ከእንግዲህ ወዲያ የምገባው ሕግና ስርዓት ቀጥታ አስተማሪም መካሪም የለም። ሁሉም ከእግዚአብሔር ከእኔ የተማሩ ይሆናሉ። ወንድም ወንድሙን፣ ጓደኛም ጓደኛውን እግዚአብሔርን ላሳውቅህ ስለ እግዚአብሔር ላስተምርህ የለም። ሁሉም የተማሩ ይሆናሉ።
እኔም እጅግ ከልባቸው ጽላት እጽፈዋለሁ። እኔም አባታቸው አምላካቸው ነው ያውቁኛል። እኔ ልጆቼ ብዬ ባርካቸዋለሁ። የምር በረከት የሰማይን ቃል ሰጣቸዋለሁ። በቤት በአካባቢ በሀገሪቱ በከተማዋ በእስራኤል ምድር ላይ ሰላም ይሰፍናል፣ ፍቅር ይሰፍናል። ያለምንም ጣጣ ያለምንም ውጣ ውረድ ልባችን አንድ ሆኖ ወገኖች ፍቅር፣ ሰላም፣ ጤና ይገኝ ነበር። በየጸበል ቦታው የምትንከራተቱ በየሐኪሙ ገንዘባችሁን እያፈሰሳችሁ መከራከር ብታውስ ልባችን ወደሱ ቢመለስ ሰላም፣ ልባችን ወደሱ ቢመለስ ጌታ እናንተ እንኳን ልጆቻችሁ አትቸኩሉ፣ እንኳን ፈጣሪ ለኛ ነውላችሁ። በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። ያስተማረን የመከረን አምላክ የተመሰገነ ይሁን።